የብሩክ ልጅ ነው ስትል እናንተ ራሱ ዝም ማለት አልነበረባችሁ። ማለት ብዙ ነገሮችን ማገናዘብ ነበረባችሁ። ገብቷል አይደል? ሰው አንድ ቀን ስለተገናኙ 2 ቀን በጓደኝነት ስላሳለፈ ብቻ የኔ ልጅ ነው ያንተ ልጅ ነው ብሎ መምጣት ተገቢ አይደለም። እህቴ እንደዚህ መጥፎ ሰው ምናምን ዘላል ሴት ሆነ አይደለም። ብሩክ ፍቅረኛዋ እንደሆነ በእርግጥ አውቃለሁ። እህቴ ላይ በነፍሷ ተጫውቶ ነው የሄደው። በጣም ቆሻሻ አስቀያሚ፣ በጣም ልክስክስ ወንድ ነው። ወንድ አይደለም እሱ ሲጀምር። የምሬን ነው የምነግርህ፣ ስለ እውነት ነው የምነግርህ። እህቴን ህይወቷን አመሰቃቅሎ ዛሬ ላይ ላለችበት ተጠያቂ አንደኛ እሱ ነው። ብሩክ ራሱ ማርገዟን በምን አውቃለሁ? ብሩክ ነው እኔ ተማመን። ብሩክ ካይም ያለው ጉኝ ስለማቅ ብሩክ ላይ ያረግዛል። ብሩክ እኔ በፍጹም አልቀበልም። ሰባዩን እናውቀዋለን። በፍጹም ከብሩክ ጋር እኮ የተወሰነ ጊዜ ነው ያሳለፈችው። በትንሹ 1-2 ቀን ቢገናኙ ነው ብሩክ እንደማያደርገው ማለት ነው። እኔ ይሄው ምልልሃለሁ፣ ይሄ ወላሂ ነው የምልህ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለውን ክብሩ ይስፋው። በያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ ያው ዛሬ የመጨረሻ ውሳኔን ወስኜ መጥቻለሁ ማለት ነው። ትናንትና እንዳያችሁት የኢየሩስ ምን አይሁን ምን አላቅም ያው ደብድበን ነበረ እና ያ ልጅ መደብደባችንን ተከትሎ ነገሩን ወደ ባሰ ነገር አምጥቶታል ማለት ነው። ያው እንግዲህ ዛሬ በቃ የመጨረሻ ውሳኔ ነው ወስኜ ከሄኖክ ጋር ያላቸውን ፋይሎች እኔ ጋር ያላቸውን ፋይሎች ለወንድሙ አላሳየ ወስኛለሁ ማለት ነው። እንግዲህ እስካሁን ድረስ የቆየሁትም ያው አባቱ አሳዝኖኝ በቃ ቤተሰቦቿ ያው ስለሚያውቁንም ያው አንዳንዴ መተዋወቅ ራሱ እንትን ሼም እንደይዛቸው ያደርጋል አይደል? ያ ነገር ይዞኝ ነው እስካሁን ድረስ የቆየሁትም እና ዛሬ ላይ ደግሞ በቃ የመጨረሻ ውሳኔ ነው ወስኜ ኡመር ልጁን ይዞት እንዲመጣ ልኬዋለሁ ማለት ነው። ልጁን ይዞት ይመጣል ማለት ብዙ ነገሮች በቃ ስታስቡት በጣም የሚደብር ነገር እያየን ነው በአሁን ሰዓት ሚዲያው ላይ ማለት ነው። በቃ ይሄ እንደውም ውስጥ ለውስጥ ቢሆን ኖርማል ነበር እና ሃይሚና ብሩክ ደግሞ ሲለያዩ ይብዙ ሰው ራስ ምታት ሆነዋል። ገብቷቸዋል። አሁን እናንተ እዛ ያላችሁ ሰዎች ብቻ አይደለም የምር ባታዩ ይሻላል። እዚህ አሁን እኛ ቦታ ላይ ሆናችሁ ባታዩት ይሻላል። እንደናንተ ርቆ ነገሮችን በሚዲያ መከታተል ይሻላል። በቃ ስታዩት በጣም ነው የሚደብረው፣ በጣም ነው በቃ የሚያስከፋው፣ የሚያሳዝነው። የምር ትናንትና እኔ በጣም ነው ያለቀስኩት። ምክንያቱም እነሱ ያንን የመሰለ ፍቅራቸውን መጥታ በጥብጣ በሱ ልጅ ባልሆነ ልጁ እንደዚህ ሲሆን በጣም ነው ያሳዘነኝ። የምር ከርታታ ሆነ በቃ እኔ ብሩክ በጣም ነው ያሳዘነኝ። እና ብሩክ በእናት በጣም ምለምን ነገር ቢኖር ማለት ነው በቃ ወደ ራስ ተመለስ። የምር በቃ ያልፋል እኮ ይሄ ቀን እኮ ያልፋል። አሁን ተስፋ መቁረጥ የለብህም አንተ። ብዙ ነገሮች ይጠብቋል። ገብቷል። እና እነዚህ ነገሮች ደግሞ ተቋቁሞ ማለፍ አለብህ። አሁን ደከመኝ ሰለቸኝ የምትልበት ሰዓት አይደለም ብሩክ፣ እባክህ ነው የምልህ። እና ያው ስልክም ልታነሳልኝ አልቻልክም። ብዙ ጊዜ ሞክሬልሃለሁኝ። ብዙ ነገሮችን ደግሞ እየሞከርኩኝ ነበረ። ያው አብም አግኝቼው ነበረ ትናንትና አናግሬዋለሁኝ። እሱም ከቪዲዮ ውጪ የሆነ ቀን ቪዲዮ እንሰራለን ብሎኛል እሱም። እና ብዙ ነገሮች አሉ ማለት በቃ እንደዚህ ሚዲያ ላይ ያልወጡ ነገሮች፣ ብዙ ውስጥ ለውስጥ የማይወሩ ነገሮች አሉ። ግን እነዛ ነገሮች አሁን ማውራት አልፈልግም። ምክንያቱም አሁን ወሬኛ ብቻ እየተባለን ስለሆነ ማለት ነው ማሳየት ነው የምንፈልገውና በዚህ ነገር ደግሞ ማለት ነው በእኛ ጣሉት። በቃ ይሄ ነገር የብሩክ ልጁ እንዳልሆነ ማለት ነው ማንም እንትናም ነግሯቸዋል፣ ጋሻ አለምንም ነግሯቸዋል የኢየሩስ አባት። እና ይሄ የታወቀ ነገር ነው። ምንም እንትን ነገር አለ የሚደብር ነገር አይደለም፣ የታወቀ ነገር ነው። ተጣጣቻላ ብዙ ሰዎች የብሩክ ልጅ ነው የምትሏላችሁ፣ የብሩክ ልጅ አይደለም የምትሏላችሁ። ግን ይሄኛ ደግሞ እኛ እውነቱን ስለምናውቅ ማለት ነው በእኛ ጣሉት። በቃ የብሩክ ልጅ እንዳልሆነ ማለት ነው እኔ ምዬ ነው የምነግራችሁ። የብሩክ ልጅ አይደለም ልጁ። በቃ ይሄ ነገር ተማመኑበት። ብዙ ነገሮች እንትን እያሉ ነው በዚህ ሰዓት አይታችሁት ከሆነ ብዙ ነገሮች እየተቀያየሩ ነው የብሩክ ልጅ ነው ብለው። ብዙ ጊዜዎች ደግሞ ማለት በኦዲየንስ በኩል የሚመጡ ጥያቄዎችን ሁሉንም መመለስ አልቻለም እሱ። በእርግጥ አይችልም ማለት ብዙ ስለሆነ ጥያቄዎችን ብዙ ስለሆኑ መመለስ አይችልም። ይሄ ነገር ደግሞ እናንተ በመጥፎ ነገር ልትገነዘቡት አይገባም። ስልክ ስደውሉለት የማያነሳላችሁ በመጥፎ ነገር ልትገነዘቡት አይገባም። አሁን ደግሞ ሄኖክ መታገቱን ተከትሎ ቤተሰቦቹ እኛ አይደለን ቤተሰቦቹ ሊጀምሩ ነው ክስ በእኛ በኩልም አለ፣ ቤተሰቦቹ ሊጀምሩ ነው። ይሄ ነገር ደግሞ እኛ ማስቆም እንችላለን ብለን እናስባለን። እንግዲህ የሄኖክ ጉዳይ ደግሞ እስከ ጫፍ እየደረሰ ነው ማለት ኢየሩስም ማለት እስር ቤት ልትወልደው ትችላለች ልጁን። ይሄ ነገር ደግሞ እነሱን በጣም እንትን ውስጥ እንዲገቡ አድርጓቸዋል። በጣም ስትረች ውስጥ እንድትገባ አድርጓታል። ኢየሩስም ትናንት አይታችሁት ከሆነ ክሱን ከመጀመሪያው በፊት ነግረናችሁ ነበረ። ያን ነገር በቪዲዮ ሰርተን አምጥተንላችሁ ለእናንተ ክስ ልጀምር ምናምን ብለን ነግረናችሁ ነበር። ይሄን ነገር
ነገር ደግሞ በተግባርም አሳይታችኋለች ብዬ አስባለሁ። ብዙ ሰዎችም የተመለሳላችሁ ይመስለኛል። ማለት ውሸታም ናችሁ እናንተ ወሬ ብቻ ናችሁና የምትሉ ሰዎች የተመለሰላችሁ ይመስለኛል። በቃ ኢየሩስ ልትከስ ነው አለን። ያው ከሰሰች። እንደሞ ይሄ የምናወራቸው ነገሮች ደግሞ ውሸት እንዳልሆኑ እናንተ በጊዜ ሂደት የምታውቁት ይሆናል፣ የምታዩትም ይሆናል። በቃ ባለማመን ብዙ ነገሮች ባለመመለስ መልስ ስላልተመለሰላችሁ ይመስለኛል እኔ ብዙ ጊዜ ወረኛ ናችሁ ብቻ የምትሉት እና እኛ በእንደዛ ተረድተነው አይደለም። እንግዲህ ያው ዛሬ ያሉትን ፋይሎች እኔ ጋር ያሉትን ፋይሎች ለወንድሟ ለራሷ አሳየዋለሁ ማለት ነው እና አሳይቼው ያ ነገር ወንድሟም የምር በቃ እሱም አላመነኝም ነበር። ያው ግንኙነታቸውን ያውቃል፣ ግን እሱም አላመነኝም ነበር። ይሄ ዛሬ ደግሞ በቃ ተጨባጭ በእጅ የሚያዝ ተጨባጭ ነገር አሳየዋለሁኝ። ይሄ ነገር ደግሞ አሳይቼው አልቀርም። ለራሱ ለነ ብሩክም ለነ ሃይሚም ከቻሉ እንዲያሳያቸው እናደርጋለን። ያው እኛ በአካል እየተገናኘን አይደለም፣ ለዛ ነው ያው ብዙ ሰዎችም ሂዱ ጠይቋቸው ምናምን አያቸው እያላችሁ ነው። እስኪ ከቻላችሁ እንደውም ማለት ነው ሼር አድርጉላቸው። እስኪ ቪዲዮን ምናልባት ላያዩ ይችላሉ ብዬ አሰብኩኝ እና ሼር አድርጉላቸው ይዩት ቪዲዮውን እና አይተውት ምናልባትም እስኪ ከደወሉ ማለት እኛ ስንደውል ስለማያነሱ ማለት ነው ነገሮችን እንዳለ ከፈለግሽ በቴሌግራም ልክልሻለሁ። ምንም ነገር እንትን አያስፈልግም። በቴሌግራም ልክልሻለሁ። አይተሽው ከፈለግሽ እውነት ነው ከፈለግሽ እውነት አይደለም ማለት ትችያለሽ። ማለት ብሩክና ኢየሩስ ያላቸው ግንኙነት በተጨባጭ ማለት ያረገችው ነገር ማለት ነው ያረገችው ነገር በቪዲዮም የብሩክም አለኝ የሄኖክም አለኝ የሁለቱንም ነው ማሳየው አሁን እና ይሄ ነገር ደግሞ በግልጽ ለእናንተ የማሳያችሁ ይሆናል። እንግዲህ ያው እነሱም እየመጡ ነው። እናንተም ከኛ ጋር ሆናችሁ ቪዲዮ እንደምትከታተሉት ተስፋ አደርጋለሁ ማለት ነው። ቤተሰብ ሰብስክራይብ ያደርጋችሁ ሼር አድርጉላቸው ለነብሩክ እና ያው እንግዲህ ወንድሟም እየመጣ ነው። እኔ በተረጋጋ መንፈስ ላውራው ሞክራለሁኝ ከቻልኩኝ ማለት ነው። ያው እሺ ሰላም ነው ብራዘር፣ እንዴት ናችሁ? ሰላም አማን አለን አማን ነው። ሰላም እንዴት ነው? ሰላም አለን መስኪ ና እዚህ ጋር ያው እንግዲህ ብራዘር አማን ነው። እግዚአብሔር ይመስገን። ባለፈው መተን ነበር። ያው በንግግር ለመፍታት ብዙ ነገሮችን ሞክረናል እና ያን ነገሮች ደግሞ ዛሬ ትላንትና መተን እናንተ ቤት ለጋሻችሁ ለፋዘራችሁ ነግረናቸው ያሉትን ነገሮች አስጨብጠን ማለት ይሄ ነው ነገሩ ምናምን ብለን ነግረናቸው አስተካክላለሁ ብለው ሄደው ነበር። ትላንትና ያን ነገር እንትን ብለን እስከ ቤታችሁ መተን ነበረ። ቤታችሁ ደግሞ መተን ምናችሁ እንደሆነ አላውቅም ወጥቶ ደብድቦን ወጥቷል። ያ ነገር ችግር የለውም በእንትን እንፈተዋለን፣ ግን እኛ መደብደብ የለብንም ማለት ያሉትን ነገሮች ታውቃለህ። አንተ ያው በሳል ሰው ስለሆንክ ነው ዛሬ ዑመርን ይዘውና ያልኩት እና ይሄ ነገሮች ደግሞ ዛሬ እንዲፈቱ እንፈልጋለን። ገብቷል? አንተ ወንድሟ እንደመሆንክ ብዙ ተጨንቀ ብዙ በቃ ለሷ አስበህ ታውቃለህ። ገብቷል? ደግሞ ሐቁን ደግሞ ማውጣት አለብህ። ገብቷል አይደል? ይሄ ለምሳሌ አሁን ብሩክ የብሩክ ልጅ ነው ስትል እናንተ ራሱ ዝም ማለት አልነበረባችሁ። ማለት ብዙ ነገሮችን ማገናዘብ ነበረባችሁ። ገብቷል አይደል? ሰው አንድ ቀን ስለተገናኘ 2 ቀን በጓደኝነት ስላሳለፈ ብቻ የኔ ልጅ ነው ያንተ ልጅ ነው ብሎ መምጣት ተገቢ አይደለም። ገብቷል አይደል? የእናንተንም ስም ያጠለሽ ነገር ነው እየሰራች ያለችው ልጅቷ። አንተ ደግሞ በሳል ነህ ታውቃለህ፣ ያው ታላቋም ነህ። ይሄ ነገሮች ደግሞ በአንተ በኩል በተለይ ብዙ እንትኖች ይጠበቁ ነበር። እነዚህ ነገሮች ደግሞ ባለማድረጋችሁ በጣም አዝነንባችኋል። እናንተ ደግሞ ዛሬ ያው ፋይል ላሳየን የመጣሁት እንግዲህ ዑመር የምትለው ነገር ካለ ማለት ነው። እሺ ሰላም ቤተሰብ እንደምንቀታችኋል እንደምሰምታችኋል እኛለን ያው ማለት ዛሬ እውነት እንዲወጣ ነው ይሄ ሁሉ ነገር ይለፋንበት። እሱንም ለማግኘት በጣም ተቸግሬ ነበር። በነገራችን ላይ ነገሮቹን በሌላ እይታ ተመልክቶብኝ አልመጣም እናንተ ጋር ወደዛ ሄዱልኝ ምናምን ሲል ነበር። አይ ሁሉም ነገር አይተ ብትፈርድ ይሻላል ብዬ ነው ወንድሜ ይዤው መጣሁት። የኢየሩስ ወንድም ነው እሱ። ሁሉም ነገር አይተ ችግር የለውም እኛ ተጠያቂ መሆን ካለብን እንጠየቃለን። ማለት ቪዲዮን ስላየሁት እኔ ለራሴ አቡኪ አሳይቶኝ ነበር። ከእህቱ በኩል ከሄኖክ እህት በኩል ያገኘነው ቪዲዮ ሲያሳየኝ በቃ ይሄ ነገር ደግሞ ያየ ሰው ምንም አይደለም ወንድሟ እናቷ ብትሆን የምትመለስበት ሁኔታ ላይ ነው። ማለት እንዴት እንደዚህ በጣም የሚደብሩ ነገሮች ከሱ ጋር ያደረገች አብረው በነበሩበት ሰዓት ያሳለፉት ክለብ ላይ በጣም የሚደብሩ ጊዜያቶች አሳልፈዋል። በእርግጥ ደስ የሚልም ሊሆን ይችላል እነሱ ግን ያን ነገር ሳይው ወንድምነት ሳይው ህሊናው ራሱ እውነተኛውን ነገር እንዲያደርግ ይገፋፋዋል። ምክንያቱም እሷ ልናገኛት አልቻልንም። ተደብቃም ይሁን የት እንዳለች አላወቅንም። ህግ ራሱ እየፈለጋት ነው በሰዓት በእኛ በኩል ህግም ያው ባለፈው ያለ ህግ ነበር ትላንትና እንትን ይዘን የመጣ ነው። ቀጣይ ለህግ ሰጠን ህግ እየፈለጋት ይገኛል። እሱንም ቀጣይ የምናሳያችሁ ይሆናል። ስትገኙ ያለውን ነገር እናሳያችኋለን። ዛሬ ግን ወንድሟ ያው ነገሮቹን አቡኪ ወንድሜም እንዳለው ለራሱ አሳይተ ነው ሜሽም ያለችበትም ሊያሳውቅን ይችላል። በእርግጥ ያለችበት ነገሩን ከተረዳው በኋላ ያን ነው የምለው።
እና ሰላም ወንድሜ አሳይተው ነገሮች ወደ ነገሩ ማለት ስም ፍሳ ማለት ይሄ ነገር እንዴት ታየዋለህ አንተ? እስኪ እንደ ራስህ እንደ አንድ ወንድምነት ምን አይነት ስሜት ውስጥ ከቷችኋል? እናንተ ለቤተሰባችሁስ ምን አይነት ስም እየሰጠ ነው? ይሄን ነገር እስኪ መልስልኝ። እኔ መናገር ይከብደኛል በሷ በኩል የሚመጡ ጉዳዮች ሳውራ ማለት ነው። ስለማታውቃይ ስለሷ ስለማያውቅ ነው። እሺ ማለት በምን እንዴት መናገር ይከብዳል? ምን እንትን አለ? አሁን እሷ የምትሰራቸውን ስራዎች በብዙ ነገሮች እያያችሁ ነው፣ ሚዲያም ላይ እያያችሁ ነው። ከሚዲያም ውጪ በተለይ ከሚዲያ ውጪ የሚደረጉት ነገሮች ከበድ ይላሉ። ገብቷላ? ያን ነገሮች ደግሞ በእርግጠኝነት እናንተ ጋር ይደርሳል ብዬ አስባለሁ። 100% ማለት ነው። ይሄ ነገር ደግሞ አሁን እኔ አንተን ሆነ ማለት ነው እንደዚህ አንገቴን ቀና አድርጌ አልሄድም። በጣም ያሳፍራል። አፍሬ አንገቴን አቀርቅሬ ነው የምሄደው። አንድ ነገር ልንገርና ማለት ነው እኔ የተረዳሁት ነገር ቢኖር እህቴ እንደዚህ መጥፎ ሰው ምናምን ዘላል ሴት ሆና አይደለም። ገብቷል አይደለ? እህቴ በቃ እንደዚህ ያረገዘች ስትመጣ ነው ነገሩ ሁሉ ውስብስብ እንደሆነ የገባኝ። የሆነ ነገር ከጀርባ እንዳለ የገባኝ። ብሩክ ፍቅረኛዋ እንደሆነ በእርግጥ አውቃለሁ። ፍቅረኛዋ እንደሆነ ማለት እህቴ ላይ በነብሷ ተጫውቶ ነው የሄደው። ስለዚህ ስለሷ ማውራት አልፈልግም። በእርግጥ ሄኖክና ኢየሩስ ያላቸውን ነገር አውቃለሁ፣ እኔም አውቃለሁ። ያው ቤተሰብም አንዳንዴ ያያቸዋል፣ ቤትም ይዛው ትመጣለች አንዳንዴ። ያው መልካም ነው። ያው ለወደፊቷ በማሰብ ነው እኛም ዝም የምንለው፣ ወደ ውሳኔም አንገባም። ያው ግን ከዚህ ጀርባ ምን አለ? ልጁ ሄኖክ በጣም ቆሻሻ አስቀያሚ በጣም ልክስክስ ወንድ ነው። ወንድ አይደለም እሱ ሲጀምር። የምሬን ነው የምነግርህ፣ ስለ እውነት ነው የምነግርህ። እህቴን ህይወቷን አመሰቃቅሎ ዛሬ ላይ ላለችበት ተጠያቂ አንደኛ እሱ ሄኖክ ነው። በርዘግታ በሄኖክ ጥፋት ብሩክ ጋር መጣ እርጉዝ ነኝ ካንተ ነው ያረገዝኩት ማለት አለባት። የአንድ ሰው ጥፋት እኮ ሌላውን እንትን ማለት መጉዳት። ይሄ ነገር አንተ እንዴት አሁን እንደዚህ ስለ ሄኖክ ልታወራ ትችላለህ? ስለ ብሩክስ ምን ትላለህ? እስኪ አንተ እንደው ስለ ብሩክ ራሱ ማርገዟን በምን አውቃለሁ? ብሩክ ነው እኔ ተማመን ብሩክ ካይም ያለው ግንኙነት ስለማቅ ብሩክ ላይ ያረግዛል። ብሩክ ይኸውልህ ሰብናውን እናውቃለን፣ ጸባዩን እናውቃለን። በፍጹም ከብሩክ ጋር እኮ የተወሰነ ጊዜ ነው ያሳለፈችው። በትንሹ አንድ ሁለት ቀን ቢገናኙ ነው። እሱማ ይኸውልህ አንድ ቀን ግንኙነት በቂ ነው ለሱ። እኔ እሷን ማውቃት ከሄኖክ ጋር ነው። አብዛኛውንም ጊዜ ማያት ከሄኖክ ጋር ነው። እኔ ከብሩክ ጋር በሚለው ነገር በፍጹም ልቀበል አልችልም። ያን ነው ግን ይሄንን ታምናለህ አይደል? ይሄንን ማመን ነው ካንተ የሚጠበቀው። ገብቶሃል አይደል? አንተ እንደ ወንድምነት ቤተሰብ እንደ ወንድምነት አምኗል። ይሄን ነገር ነው እኛ የምንፈልገው። ገብቶሃል አይደል? ከብሩክ እንዳልሆነ አምናል። በቃ ግን የሆነ ሰዓት ግንኙነት ነበራቸው፣ ይነጋገሩ ነበር፣ ያሉትን ነገሮች ይደራረጉ ነበር አይደል? ግን ደግሞ በእርግጥ ያው ማለት እንደዚህ አይነት ነገር ለመፈጠር አንድ ቀን አንድ ሰዓት በራሱ በቂ ነው አይደል? አንድ ጊዜ በቂ ነው። አንድ ጊዜ መገናኘት በቂ ነው። ግን ይሄ ነገር ደግሞ ብሩክ እንደማያደርገው ማለት ነው እኔ ይሄው እምልልሃለሁ። ይሄ ወላሂ ነው እምልልሃለሁ። ብሩክ እንደዚህ አያደርግም። ብሩክ እንደዚህ አያደርግም። ስለ ያለው ለሃይም ያላት ቦታ እንኳን እንዲህ ሊያደርግ አይደለም ምንም እንዲሸራ ራሱ እንትን ሊሞካከር አይችልም። ምክንያቱም ሪስፔክት አሉ ለሷ ክብር አለው። የተከበቀ እኔ ስለ ብሩክ ትዳር በሎክ የነሱ ፍቅር በጣም ብዙ ሰው የሚቀናበት በዚህ በአንድ በ5 በ7 ሴኮንድ ደቂቃ ስሜት ብሎ የሃይሚን ህይወት ያበላሻል ብዬ አላስብም። ብሩክ ያንን ከሙሉ ነገር ብትወጣ ይሻላል። ግን የእህት በቃ በዚህ ልክ መምጣት እንዴት ነው ማለት አንተ ላይ ጫና ታሳድር ነበር። ባህሪዋ ሌላ ጊዜ ባህሪዋም እንደዚህ ነው። የለም ከሄኖክ ጋር ከሆነች በኋላ ነው እንደዚህ አይነት ባህሪ ያመጣችው። እኔ ከሄኖክ ጋር ከሆነች በኋላ ነው እንደዚህ አይነት ባህሪ ጭራሽ ላቃት አልችልም። እኔ እህቴ ጭራሽ ሌላ ሰው ነው የሆነችብኝ። ባዳ ታውቃለህ? ባዳ በቃ ቢሶና አታተማም በዚህ ሰዓት ነው በፍጹም። በነገራችን ላይ ከናንተ በላይ እኛ ተጨንቀናል። እዩዬ እባክሽ አንድ ነገር ብቻ የምነግርሽ ነገር አንድ ነገር፣ ቤተሰቦችሽ እናት አባቶችሽ እኛ በሙሉ ተጨንቀናል እና ከዚህ ህይወት ውጪ እባክሽን ከሃይሚና ከብሩክ ውጪ